ሰላም እንዴት ናችሁ? የተወደዳችሁ ቻናላችንን ስለምታደምጡ እንደ ሁልጊዜው በጣም እናመሰግናለን። በሪያል ማድሪድ እና በአርሰናል መካከል በሳንቲያጎ ቤርናቤው የሚደረገው የመልስ ጨዋታ የሳበው ትኩረት መቼስ በጣም ግልጽ ነው፣ በአየሩ ላይ አለ። በሁለቱም ክለቦች ላይ ባለው ከፍተኛ ትኩረት ምክንያት እግር ኳስን ብቻ በማይዘግቡ ብዙሃን መገናኛዎች ሳይቀር ብዙ ውይይት ሲደረግበት መስማት የተለመደ ነው። የመጀመሪያው ጨዋታ ብዙ ሰው የገመተው ውጤት አልነበረም። ምክንያቱም ሪያል ማድሪድ የዚህ ውድድር አለቃ ነው። በአርሰናል በተለይ በሁለተኛው አጋማሽ እንዲያ ተበልጦ 3-0 ይሸንፋል ብሎ የገመተ ተስፈኛ የአርሰናል ደጋፊ እንኳን የነበረ አይመስለኝም። የአርሰናል ደጋፊ ሆኖ እናሸንፋለን ብሎ ሊገምት ይችላል። ነገር ግን 3-0 ከእንደዚህ አይነት ብልጫ ጋር እናሸንፋለን ብሎ ለመገመት የሪያል ማድሪድ በዚህ ውድድር ላይ ያለ የድሮም የአሁንም ታሪክ አይፈቅድም። ግን እግር ኳስ እንዲህ ያለ ነው። አርሰናል የሚገባውን የ3-0 ድል አግኝቶ ነው ወደዚህኛው የሳንቲያጎ ቤርናቤው የመልስ ጨዋታ የሚመጣው። ከዚያ ጨዋታ በኋላ በተለይ ሪያል ማድሪድን በተመለከተ በስፔን ፕሬስ በኩል ብዙ ትኩረት የተሰጣቸው የቡድኑ የድክመቱ መገለጫዎች ነበሩ። የባለፈው ጨዋታ ላይ የታዩ ድክመቶች ማለቴ ነው፣ ግን በዚያ ጨዋታ ብቻ የተስተዋሉ አይደሉም። አንደኛውና ጎላ ብሎ በተደጋጋሚ ሲጠቀስ የሚስተዋለው እነሱ የራኒንግ ስታቲስቲክስ ወይም ማይሌጅ የሚሉት አንድ ቡድን በአንድ ጨዋታ ምን ያህል የሜዳ ስፍራ ሸፈነ ወይም ምን ያህል ኪሎ ሜትር ቡድኑ በጋራ ሮጠ የሚለውን ከጨዋታው መጠናቀቅ በኋላ ይሄ ጉዳይ ለአሰልጣኝ ካርሎ አንቼሎቲም ቀርቦ ነበር። ከጨዋታው መጠናቀቅ በኋላ ብቻ ሳይሆን ከአላቬስ ጨዋታ አስቀድሞ ፕሬስ ኮንፈረንስ ላይ ይሄኛው የሩጫ ስታቲስቲክስ ወይም እነሱ እንደሚሉት የፊዚካል ፐርፎርማንስ ማሳያ ቀርቦላቸው ነበር እሳቸው በተጫዋቾቻችን የጨዋታ ባህሪ ምክንያት ወይም ፕሌይንግ ስታይል ፕሌይንግ ካራክተሪስቲክስ ምክንያት ባለፉት ዓመታትም ቢሆን ሪያል ማድሪድ የባላጋራ ቡድኖችን ብዙ ኪሎ ሜትር በመሮጥ የሚበልጥ አልነበረም። ነገር ግን ባለፉት 3 ሲዝኖች 2 ጊዜ ቻምፒየንስ ሊግ አሸንፈናል። አስፈላጊ ቢሆንም ግን የግድ አይደለም፣ ያለሱ ደግሞ ማሸነፍ እንደምንችል አሳይተናል የሚል አስተያየት ሰጥተው ነበር። አርሰናል በቀደም ሪያል ማድሪድን በሩጫ ብቻ አልነበረም የበለጠው። በተደጋጋሚ ከጨዋታውን በኋላ በሰፊው እንዳነሳ ነው በሌሎች መለኪያዎች ጨዋታውን አርሰናል ዶሚኔት አድርጎ ነው የወጣው። ለምሳሌ በአማካይ ክፍሉ ላይ አንቸሎቲ በዚህኛው ጨዋታ ከባለፈው የተለየ ኤነርጂ ካልጨመሩ በስተቀር የአርሰናል የአማካይ ክፍል ኤነርጂ ፓርቴ፣ ኦዴጋርድ፣ ራይስ የነበሩበትና ሜሪኖም ወደ ኋላ እየተመለሰ ሁለቱ የመስመር ተከላካዮች ማይልስ ሉዊስ ስኬሊና ዩሪየን ቲምበርም ወደ መሃል እየገቡ የአርሰናል አማካይ ክፍል ከሪያል ማድሪድ አማካይ ክፍል 40 ዓመት ሊሞላው ጥቂት ወራት ብቻ ከቀሩት ሉካ ሞድሪች እና ከኤድዋርዶ ካማቪንጋ ጋር በነበረው ፉክክር ምንም እንኳ ጁድ ቤሊንጋም ወደ ኋላ ቢመለስም የሪያል ማድሪድ ሴታፕ 4-4-2 ቢሆንም እና ሮድሪጎማ አማካይ ሆኖ ቢጫወትም ግን በሴንትራል ቦታዎች ላይ አርሰናል ሪያል ማድሪድን ኦቨር ፓወር አድርጎታል ወይም ከፍተኛ ብልጫ ወስዶበታል። 54% ነው ኳስ የያዘው አርሰናል፣ ሪያል ማድሪድ 46% ነው። ነገር ግን በሌሎች የአንድ ቡድን ብልጫ በሚለካባቸው መለኪያዎች አርሰናል ከፍተኛ ብልጫ ነበረው። ለምሳሌ የሪያል ማድሪድ በዛ ጨዋታ ላይ በትክክል ኳስ የመቀባበል ስኬት ከአርሰናል በ6% ያንስ ነበር። ወይም የአርሰናል የፕሬሲንግ አቅም የሪያል ማድሪድ ተጫዋቾች ሁል ጊዜ በጫና ውስጥ እንዲሆኑ ይገደዱ ስለነበር የተሳኩ የኳስ ቅብብሎቻቸው መጠን ከአርሰናል በ6% ያነሰ ነበር። የአርሰናል ፓሲንግ አኪዩሬሲ የሚባለው ማለት ነው 84% ነው የነበረው። ስለዚህ የአርሰናል ፕሬሲንግ በዚህ ዓመት በቻምፒየንስ ሊግም በፕሪሚየር ሊግም እንዳየ ነው። ይሄ ፓስስ ፐር ዲፌንሲቭ አክሽን የሚባለው ፒፒዲኤ የሚባል አለ። አንድም ቡድን በምን ያህል ውጤታማነት ፕሬስ እንደተደረገ ለማሳየት የምንጠቀምበት ሜትሪክ ነው። በዚያ አርሰናል በጣም የተሳካለት ስለነበር የሪያል ማድሪድ ተጫዋቾችን ብዙ የቅብብል ስህተቶች እንዲሰሩ ለማስገደድ ችሎ ነበር ማለት ነው። ለምሳሌ አንደኛው ጥንካሬ እሱ ነው። የሪያል ማድሪድ ተጫዋቾች ደግሞ ተመሳሳይ አካላዊ ተጽዕኖ ስላልነበራቸው የአርሰናል አጫወት ላይ ፕሬስ በማድረግ ብዙ የሜዳ ክፍል በመሸፈን ብዙ የሃይ ኢንቴንሲቲ ሩጫዎች በማድረግ ያንን ማድረግ ባለመቻላቸው የተነሳ የአርሰናል የፓሲንግ አኪዩሬሲ 84% ነው የነበረው። ሁለቱ የመሃል ተከላካዮች ዊሊያም ሳሊባ እና ያኩብ ኪቪዎር ለምሳሌ እና ሁለቱ ፉልባኮች ቲምበር እና ሉዊስ ስኬሊ ብዙ ጫና ሳይኖርባቸው ከኋላ የአርሰናልን እና ግብ ጠባቂው ዳቪድ ራያን ጨምሮ ማለት ነው ቢልድ እያደረጉ ለመውጣት እድል ነበራቸው። በእንደዚህ አይነት አይን ስናየው ነው የሩጫ ስታቲስቲክስ ምን ያህል ኪሎ ሜትር ሸፈኑ የሚለው በጣም አስፈላጊ የሚሆን። ግን ሌላ ፊዚካል ፐርፎርማንስን የሚያሳይ ሌላ ነገር ልጥቀስ። ለምሳሌ ኳስ ሪከቨር ማድረግ ወይም መቀማት
የአርሰናል ተጫዋቾች በዛ ጨዋታ 52 ጊዜ ከሪያል ማድሪድ ተጫዋቾች ኳስ ቀምተዋል። የሪያል ማድሪድ ተጫዋቾች 38 ጊዜ። ይህም ሌላ ብዙ መሮጥን፣ ታክል መውረድን፣ ኢንተርሴፕት ማድረግን የሚጠይቅ ዱዌሎች ማሸነፍን የሚጠይቅ ነው። ስለዚህ ሌሎች አርሰናል ሪያል ማድሪድን ያሸነፈባቸው እኛም ያብራራናቸው ብዙ የተባለላቸው ጥንካሬዎች ነበሩ። እነዛ ሁለት ምታተኛ ቅጣት ምቶች፣ የሚኬል ሜሪኖም ግሩም አጨራረስ፣ በራይስ ሁለት ውብ ጎሎች ምክንያት ብዙ ያልተወራለት ፊኒሺንግ ነበር። ግን በስፔን ብዙ ካነጋገሩት መካከል አንደኛው ቅድም ያልኩት የራኒንግ ስታቲስቲክስ ጉዳይ ነው። ብዙ የመሮጥ ጉዳይ ማለት ነው። እንዲያውም ከዚህኛው የመልስ ጨዋታ አስቀድሞ ተጠይቆ ነበረ በሪያል ማድሪድ በኩል ጋዜጣዊ መግለጫ የሰጠው ጁድ ቤሊንጋም 14 ኪሎ ሜትር አርሰናል ከኛ የበለጠ ሮጧል። ይሄ ማለት አንድ ተጫዋች በጣም ብዙ የሚሮጥ ተጫዋች በአንድ የጨዋታ 90 ደቂቃ የሚሸፍነው ኪሎ ሜትር መጠን ማለት ነው። ስለዚህ ከዚህ ፊዚካል ፐርፎርማንስ አንጻር ካያችሁት በአንድ ተጫዋች ጎድሎ እንደመጫወት አይነት ይመስላል አለና፣ ነገር ግን ሁል ጊዜ ብዙ መሮጥ አይደለም፣ አስፈላጊው ነገር በትክክለኛው ስፍራ መገኘትን መቻል ነው ብሎ ብዙ የመሮጥን አስፈላጊነት ሳይከራከር አስፈላጊ መሆኑን አምኖ፣ ነገር ግን ሁል ጊዜ አይደለም፣ ስማርት መሆኑም ደግሞ ያስፈልጋል። ባለፉት ዓመታት ያደረግነው እንደዚያ ነው ብሏል። ያው አሰልጣኙ ከተናገሩት ጋር የሚጣጣም አይነት ነገር ነው። ሪያል ማድሪድ ከ2021 ጀምሮ አሰልጣኝ አንቸሎቲ በድጋሚ ተመልሰው ከኤቨርተን ጥቂት የአሰልጣኝነት ጊዜያቸው ለቀው ወደ ቤርናቤው ከተመለሱ በኋላ በእርሳቸው ቡድንና በተጋጣሚያቸው ቡድን መሃል እንደዚህ አይነት የፊዚካል አውትፑት ልዩነት ኖሮ አያውቅም። ብዙ ኪሎ ሜትር የመሮጥ ልዩነት በአንድ ጨዋታ ተስተውሎ አያውቅም። ብዙ ጊዜ ሪያል ማድሪድ በዚህኛው መለኪያ ይበለጣል፣ ነገር ግን በዚህ መጠን ተበልጦ አያውቅም። ባለፈው ማክሰኞ በተደረገው ጨዋታ የሪያል ማድሪድ ተጫዋቾች 101.2 ኪሎ ሜትር ነው የሮጡት በጋራ። የአርሰናል ተጫዋቾች 113.9 ኪሎ ሜትር ነው የሮጡት። በሁለቱ ቡድኖች መካከል አርሰናል ከሪያል ማድሪድ በ12.7 ኪሎ ሜትር ኦልሞስት 13 ኪሎ ሜትር የበለጠ ሮጧል። ወይም በፐርሰንት ካየነው ወደ 11% ገደማ ሮጧል። አንቼሎቲ ባለፉት 50 ጨዋታ በቻምፒየንስ ሊግ ብቻ በተደረጉ ጨዋታዎች ቡድናቸው በባላጋራ ቡድን በዚህ የኪሎ ሜትር መጠን ያህል አውትራን ተደርጎ አያውቅም፣ ወይም ይህን ያህል በኪሎ ሜትር ተበልጦ አያውቅም። ግን እሳቸው እንዳሉት ይሄ የቶታል ዲስታንስ ከቨሬጅ የሚባለው ወይም ራኒንግ ስታቲስቲክስ ምለው እስካሁን ድረስ እሱን በተመለከተ ይሄ የሚሆነው ባሉን ተጫዋቾች ካራክተሪስቲክስ ምክንያት ነው። ግን እንዲህም ሆኖ 2 ጊዜ ቻምፒየንስ ሊግ ከተመለስኩ በኋላ እንኳን አሸንፈናል ብለዋል። ግን ካለፉት ዓመታት የሚለዩት አንዳንድ የሪያል ማድሪድ ባህሪያት አሉ። በተለይ በቶኒ ክሩስ መልቀቅና በኪሊያን ምባፔ መምጣት። ያም ሲሆን ቶኒ ክሩስን የሚተካ የቶኒ ክሩስ አይነት ባህሪ ያለው ተጫዋችን ቡድኑ ሳያካትት በአብዛኛው ስራቸው ማጥቃት የሆኑ 4 ተጫዋቾችን እየተጠቀመ በመጠኑ ሚዛኑ የተፋለሰ ቡድን ይዞ ስለሚጫወት ሊሆን ይችላል። ምክንያቱ ሪያል ማድሪድ ካለፉት ዓመታትም ያነሰ ነው። ባለፉት 3 የውድድር ዘመናት በቻምፒየንስ ሊግ ጨዋታዎች ብቻ ከባላጋራ ቡድን ጋር ካነጻጸር ነው በፐርሰንት በ3.5% ያነሰ ነው የሚሮጠው። የበቀደሙ የአርሰናል እና የሪያል ማድሪድ ጨዋታ ላይ የታየው የሪያል ማድሪድ በእንደዛ አይነት አካላዊ የጨዋታ መገለጫ መበለጡ የውድድር ዘመኑ የዝቅታ ነጥብ ሆነ እንጂ ካለፉት አንቼሎቲ ወደ ሪያል ማድሪድ አሰልጣኝነት ከመጡ በኋላ በነበሩት 3 ሙሉ ሲዝኖች እንዲህ አይነት ብልጫ አልተወሰደበትም። በነገራችን ላይ አሰልጣኝ አንቼሎቲ ከመጡ በኋላ ሪያል ማድሪድ 2 ጊዜ ቻምፒየንስ ሊግ አሸንፏል። 1 ጊዜ ቻምፒየንስ ሊግ ግማሽ ፍጻሜ ደርሷል። አሁንም እየተጫወተ ያለው ወደ ግማሽ ፍጻሜ ለመድረስ ነው። ስለዚህ የእሳቸው አነጋገር ትክክል ነው። ባለፉት ዓመታትም ቢሆን በባላጋራ ቡድን የበለጠ በሩጫ የምንበለጥ ቢሆንም ነገር ግን በቻምፒየንስ ሊግ ጫፍ ድረስ እንሄዳለን ብለው ተናግረዋል። ይሄ እውነት ነው። ይህን ልንከራከረው አንችልም፣ ሀቅ ስለሆነ። ግን በዚህ ዓመት ባሰ ይሄ ችግር። ባለፉት 3 ሲዝኖች ይሄኛውን የውድድር ዘመን ሳይጨምር ማለት ነው ከባላጋራ ቡድን በ3.5 ኪሎ ሜትር ያነሰ ነበር የሚሮጠው ሪያል ማድሪድ። በዚህ የውድድር ዘመን ወደ እጥፍ ሊሆን ብዙ አልቀረውም። 6.2% ያነሰ ነው ከባላጋራ ቡድን የሚሮጠው። በእነዚህ 4 ዓመታት አንቼሎቲ 2021 ላይ የተመለሱት፣ አሁን 2025 ላይ ነው ያለነው። በእነዚህ 4 ዓመታት ሪያል ማድሪድ በአንቼሎቲ ስር 5 ጊዜ ብቻ ነው ከባላጋራ ቡድን የበለጠ በጋራ በቡድን የሮጠው። አሁን ቅድም ባልኩት መለኪያ ማለት ነው። በዚህ ውድድር ዘመን ከአታላንታ ቤርጋሞ ላይ ባለፈው ዓመት ከብራጋ ጋር፣ በ2023 ከቼልሲ ጋር፣ በ2021-22 የውድድር ዘመን ደግሞ በሁለቱም የሁለተኛው ዙር የደርሶ መልስ የፓሪስ ሳን ጀርማ ጨዋታዎች ላይ ፓሪስም ላይ ማድሪድም ላይ ሪያል ማድሪድ ነበር የበለጠ የሮጠው። ያ የማውሪሲዮ ፖቼቲኖ ቡድን ግን ኔይማር፣ ሜሲ እና እምባፔ ነበሩት።
ስለዚህ ሰርፕራይዝ አያደርግም አይደለም። ያንን ቡድን ብዙ ጊዜ የምንተቸው በቂ አይሮጥም እያልን ነው። ግን በሌሎቹ ጨዋታዎች ላይ ሪያል ማድሪድ ከባላጋራ ቡድን ያነሰ ይሮጣል። እንደዚህኛው ዓመት ግን ሰፍቶ አያውቅም። ምክንያቱ ብዙ የሚያመራምር አይመስለኝም። የኤምባፔ መምጣት እና የቶኒ ክሩስ መውጣት የሪያል ማድሪድን ኦርጋናይዜሽን ለውጦታል። በ2021-22 የውድድር ዘመን ከባላጋራ ቡድን በ3.5% ያነሰ፣ በ2022-23 የውድድር ዘመን እንዲሁ በተመሳሳይ ፐርሰንት ያነሰ፣ ባለፈው የውድድር ዘመን ደግሞ በ3.3% ያነሰ ይሮጥ ነበር። አሁን ግን እንዳልኩት 6.2% ያነሰ የኪሎ ሜትር መጠን ነው የሚሮጠው። የአርሰናል ጨዋታ ላይ ግን 11.1% ሆነ፣ ወይም ከውድድር ዘመኑ አማካይ ጭምር አነሰ። በዚህ የውድድር ዘመናት እንደዚህ በጣም ጋፑ በሰፋባቸው ጨዋታዎች ላይ ሪያል ማድሪድ ተቸግሮ ነበር። ለምሳሌ አሁን በ11% ያነሰ ነው የሮጠው ከአርሰናል ጋር አልኩ ቅድም እና ለምን አስፈላጊ እንደሆነ መነሻ ላይ ጠቅሻለሁ። አርሰናል በጣም ዶሚናንት የሆነው ቡድን ውስጥ በነበረው ኤነርጂ ምክንያት ነው። ለምሳሌ በሊል ተሸንፈዋል ሪያል ማድሪዶች በዚህ ዓመት በፈረንሳይ በሰሜን ፈረንሳይ በስታድ ፔር ሙርዋ በ9% የበለጠ ነበር ሊል የሮጠው። ባለፈው በሁለተኛው ዙር በኢስታዲዮ ዋንዳ ሜትሮፖሊታኖም በሳንቲያጎ ቤርናቤውም በተደረጉት ሁለቱም ጨዋታዎች ላይ ሪያል ማድሪድ ቢያሸንፍም የመጀመሪያውን ጨዋታ የመልሱን ጨዋታ ተሸንፏል። በመለያ ምት ነው ያሸነፈው። በሁለቱም ጨዋታዎች በአትሌቲኮ ማድሪድ አውትራን ተደርጓል ወይም በሩጫ ተበልጧል። በ7.6% በ7.9%። አሁን እነዚህ ሶስቱም የተዋጣላቸው የሪያል ማድሪድ ብቃት የታየባቸው ጨዋታዎች አልነበሩ። ግን መሮጥ ብቻውን አሸናፊ አያደርግም። ለምሳሌ ባህሪያዊ ነው። ሪያል ማድሪድ ከአንድ በላሊጋው ወለል ላይ ካለ ቡድን ጋር ቢጫወት እና 70% ኳስ ቢቆጣጠር ያኛው ቡድን ኳስ ሲያሳድድ ነው ረጅም ጊዜ የሚያሳልፈው። ኳስ የሚይዝ ቡድን በመሰረተ ሀሳብ ደረጃ ጥቂት ጊዜ ነው በመሮጥ የሚያሳልፈው። ኳሱ እንዲሮጥ ነው የሚያደርገው እንጂ ተጫዋቾቹ ራሳቸው ብዙ አይሮጡ። ስለዚህ ባህሪያዊ ነው። እዛኛው አይነት ጨዋታ ላይ ሪያል ማድሪድ 70% ኳስ የሚቆጣጠርበት ጨዋታ ላይ ያኛው ቡድን 115 ኪሎ ሜትር ቢሮጥ፣ ሪያል ማድሪድ 98 ኪሎ ሜትር ቢሮጥ የጨዋታው መልክ ያኛው ቡድን ኳስ ቼስ እንዲያደርግ ስለሚገደድ እንዲህ ይሆናል። ስለዚህ ሁል ጊዜ የድካም ማሳያ አይደለም። ሪያል ማድሪድ ባለፉት ዓመታትም ቅድም እንዳነሳሁት አሁን ፐርሰንቱ ከፍ አለ፣ መጠኑ ሰፋ እንጂ ከባላጋራ ቡድን አንጻር ጥቂት እየሮጠ ግን ቻምፒየንስ ሊግን ዶሚኔት አድርጓል። ይሄ ግን ባለፉት 3 ዓመታት ወይም 4 ዓመታት አንቸሎቲ ከተመለሱ በኋላ ብቻ ሳይሆን በዚዳንም ስር ይታይ የነበረ ነገር ነው። ወደ ኋላ ብንሄድ በጆዜ ሞሪኞም ዘመን ሳይቀር የባላጋራ ቡድኖች ከሪያል ማድሪድ ተጫዋቾች የበለጠ ይሮጡ ነበር። የቡድኖች የጨዋታ ባህሪ ለምሳሌ ሪያል ማድሪድ በሎ ብሎክ እና በካውንተር የሚጫወት ከሆነ እዛው ባለበት ቦታ ኦርጋናይዝድ ሆኖ ስለሚቆይ ለእያንዳንዱ ኳስ ፕሬስ ለማድረግ ስለማይወጣ የሪያል ማድሪድ ብዙ የመሮጥ ስታቲስቲክስ በቁጥር ዝቅ ብሎ ሊታይ ይችላል። ግን ሁል ጊዜም በቅርጹ በመከላከል ቅርጹ ለመቆየት የሚደረግ ለኦርጋናይዜሽን የሚደረግ ስለሆነ የግድ ድክመት አይደለም። ግን ድክመት የሚሆነው ልክ በአርሰናል በዛ ከፍ ያለ ኳሊቲ ባለው ቡድን በዛ መጠን ሲበለጡ ግን እና የአርሰናል ተጫዋቾች በተለይ ኳስ ይዘው ዘለግ ያለ ጊዜ የሚቆዩ ቀና ብለው ስካን አድርገው አማራጮቻቸውን አይተው መስመር የሚቆርጥ ኳስ ሰጥተው አደጋ የሚፈጥሩ አይነት ተጫዋቾች ያሉት ቡድን ሲሆን ግን አሳሳቢ ይሆናል። እንዲህ አይነት ልዩነት ይፈጠራል። ከጎሎቹ ባሻገር ማለት ነው። ጨዋታውን የወሰኑት 2 ምትሃተኛ የቅጣት ምቶች ናቸው። ሌላ አንድ ግሩም ጎል ነው። ግን እሱ ብቻ አይናችን ይነግረን ነበር በሁለቱ ቡድኖች መካከል በተለይ በሁለተኛው አጋማሽ የአርሰናል ኢነርጂ ከፍ ሲል የሪያል ማድሪድ እንደዛ ተመሳሳይ አልነበረም። አንዱ ልዩነት እሱ ነው፣ የኤነርጂ ልዩነት ነው የነበረ። ግን በዚህ ዓመት ምን ተለወጠ? ለምን እንደዚህ ካለፉት ዓመታትም ያነሰ ሪያል ማድሪድ እንደ ቡድን መሮጥ ጀመረ ለሚለው ጥያቄ መልስ ለመስጠት ብንሞክር ግን ቅድም ያልኳቸው 2 ቁልፍ የዝውውር ጉዳዮች ልዩነት አምጥተዋል። የቶኒ ክሩስ መኖር ሪያል ማድሪድ የበለጠ ስትራክቸር እንዲኖረው የበለጠ ጨዋታ እንዲቆጣጠር ተጋጣሚ ምንም ያህል ቢሮጥ ግን ሪያል ማድሪድ ከኦርጋናይዜሽኑ እንዳይዛነፍ ማድረግ ይችል ነበር። ደግሞ ሁል ጊዜም ቢሆን ለእያንዳንዱ ሉዝ ቦል ብዙ በመሮጥ እንኳ ባይሆን በሌሎች የፊዚካል ፐርፎርማንስ ማሳያዎች ሪያል ማድሪድ የበለጠ ዱዌሎች ያሸንፍ ነበር። የዘንድሮን የከፋ የሚያደርገው ከሌሎቹ ለምሳሌ በቅርብ የገጠመውን አርሰናልን አነሳው። አርሰናል ራሱ የፓሪስ ሳን ጀርማን አሰልጣኝ ሉዊስ ኤንሪኬ በዚህ ዓመት ፔዤን አርሰናል ከመጫወታቸው በፊት ሲናገር ከኳስ ውጭ ምናልባት የአውሮፓ ምርጥ ቡድን ነው አለ። ኦፍ ዘ ቦል ማለት ብዙ መሮጥ ማለት ነው አይደለም። ምክንያቱም እንደ አሰልጣኝ ዮሃን ክራይፍ ሁሌ መወዳት አንድ
ንግግር አለችው የተጫዋቾች ከኳስ ውጭ ያላቸውን ትጋት አስፈላጊነት በተመለከተ ሲናገር። ዮሃን ክራይፍ ምን ይላል? አንድ ተጫዋች ኳስ እየነካ የሚያሳልፈው ጊዜ በ90 ደቂቃ ውስጥ ሰከንዶቹ ተደማምረው ከኳስ ጋር ያሳለፋቸው ሰከንዶች ተደማምረው 2፣ 3፣ 4 ደቂቃ ቢሆን ነው ይላል። ስለዚህ 90 ደቂቃ የሚጫወት ተጫዋች 86፣ 87፣ 88 ደቂቃ ያለ ኳስ ነው የሚያሳልፈው ማለት ነው። ስለዚህ ያለ ኳስ በሚያሳልፍበት ጊዜ ያለው አፕሊኬሽን በጣም ወሳኝ ነው። የግድ መሮጥ ማለት ግን አይደለም። መሮጥ ግን አንደኛው ጠንካራ ጎን ነው። ለምሳሌ በዚህ ውድድር ዘመን የአርሰናልን ጠቅሻለሁ ምን ያህል ብልጫ እንደወሰደባቸው። ግን አርሰናል በቀደም በኤምሬትስ ከሪያል ማድሪድ ጋር ያደረገው ጨዋታ 11ኛ የዚህኛው የውድድር ዘመን የቻምፒየንስ ሊግ ጨዋታው 8 በሊግ ፎርማት በዚህኛው ዓመት ዩኤፋ አዲስ በጀመረው ፎርማት 8 ጨዋታ ነው ያደረገው። ከዚያ በሁለተኛው ዙር ከፒኤስቪ ጋር ያደረጋቸው 2 ጨዋታዎች ነበሩ። ከማድሪድ ጋር 1 ጨዋታ፣ አንድ ላይ 11 ጨዋታ ይሆናል ማለት ነው። ከነዚህ 11 ጨዋታዎች መካከል አርሰናል በ10 ጨዋታዎች ከባላጋራ ቡድን የበለጠ ኪሎ ሜትር ሮጧል። የሪያል ማድሪድ የመጀመሪያው አልነበርም። በሌሎች ዶሚኔት ባደረገባቸው ጨዋታዎች ሳይቀር ከባላጋራ ቡድኖች በላይ ሮጧል። ፒኤስቪን 7-1 ባሸነፈበት ጨዋታ ጭምር ከባላጋራ ቡድን የበለጠ ሮጧል። አርሰናል አሁን የወቅቱ የሪያል ማድሪድ ተፋላሚ ስለሆነ ይህንን ካልኩ ግን በላሊጋው ሊበልጣቸው የላሊጋው አሸናፊ ሊሆን በጥሩ ሁኔታ ላይ ያለው በ4 ነጥብ የሚመራቸው የኤል ክላሲኮ የመጀመሪያ ጨዋታ ድል አድቫንቴጅ ያለው በስፔን ሱፐር ካፕም የመጨረሻውን 32 ደቂቃ በ10 ተጫዋች ተጫዋቶ ግን 5-2 ያሸነፋቸው ባርሰሎና ልክ እንደዚሁ 11 ጨዋታ አድርጎ በ8ቱ ከባላጋራ ቡድን የበለጠ ሮጧል። ግን የሚኬል አርቴታ ቡድን ለምሳሌ አርሰናልን ብንወስድ በዛ መጠን በ11.1% የበለጠ ከባላጋራ ቡድን በላይ ሮጦ አያውቅም። ማድሪድ ላይ ያስመዘገበው ብልጫ በሌላ በማንም ቡድን ላይ የተመዘገበ አልነበረም። በዚህ ዓመት ለምሳሌ ከስፖርቲንግ ጋር ሊዝበን ላይ ከስፖርቲንግ ክሉብ ደ ፖርቱጋል ወይም በተለምዶ ስፖርቲንግ ሊዝበን ከምንለው ክለብ ጋር ባደረገው ጨዋታ በ7.5% የበለጠ ሮጧል። 5-1 ነው ያሸነፈው። እንደዛም ዶሚኔት አድርጎ በፖሴሽንም ብልጫ ወስዶ ግን ከባላጋራ ቡድን ደግሞ በ7.5% የበለጠም ሮጦ ነበር። ባርሰሎና ከ11 በ8 እና ይሄ በቀደሙ ጨዋታ የታየው በሌላ የባላጋራ ቡድን ላይ ግን አድርጎት የሚያውቀው አይነት አልነበረም። በጣም ከፍተኛ ልዩነት ነው የነበረው። በ13 ኪሎ ሜትር 14 ኪሎ ሜትር አቅራቢያ ብልጫ ወስዶ አያውቅም። ግን ቅድም ያልኩት ነጥብ በጣም አስፈላጊ ይመስለኛል። መሮጥ ሁሉም ነገር አይደለም። ብዙ የሜዳ ክፍል መሸፈን ሁሉም ነገር አይደለም። ለምሳሌ በሪያል ማድሪድ ታሪክ ያለፈውን 15 ዓመት እንደዚህ ልውሰድ። ዩኤፋ እንዲህ አይነቱን ስታቲስቲክስ የራኒንግ ስታቲስቲክስ የሚባለውን በተሟላ ሁኔታና በቀጣይነት እንደ ሂስቶሪካል ሲሪየስ መመዝገብ የጀመረው ከ2011-12 የውድድር ዘመን ጀምሮ ነው። ከዛ በፊት ያለውን በተሟላ ሁኔታ በዩኤፋ ዌብሳይት ላይ አናገኝም። ሪያል ማድሪድ ድሮም ቢሆን እንዳልኩት ቡድኑ በመሮጥ ተለይቶ የሚታወቅ አይደለም። ቅድም እንዳነሳሁት በተለያዩ አሰልጣኞች ዘመን ጭምር ማለት ነው። በአንቸሎቲም፣ በዚዳንም፣ በሞሪኞም በሌሎችም አሰልጣኞች ከራፋኤል ቤኒቴዝ በስተቀር ያለፈውን 15 ዓመት 13 ዓመት ገደማ ልበለው ዩኤፋ ይህንን ሬጂስተር ማድረግ ከጀመረ ወዲህ ሪያል ማድሪድ 16% በሚሆኑት ጨዋታዎች ላይ ብቻ ነው ከባላጋራ ቡድን የበለጠ በኪሎ ሜትር የላቀው። 166 ጨዋታዎችን አድርጓል ከ2011-12 የውድድር ዘመን ወዲህ። በ27ቱ ብቻ ነው የባላጋራ ቡድን ላይ በመሮጥ የበለጠው ወይም ቅድም እንዳልኩት 16% ብቻ። ግን ማን ነው ባለፉት ዓመታት የአውሮፓ ውድድር ደግሞ አለቃ? ሪያል ማድሪድ በቻምፒየንስ ሊግ የፍጻሜ ጨዋታዎች 2014፣ 2016፣ 2017፣ 2018፣ 2022፣ 2024 የቻምፒየንስ ሊግ አሸናፊ ሲሆን በ11 ዓመት 6 ጊዜ መሆኑ ነው አይደለም? ከ2014 ወዲህ በ11 ዓመት 6 ጊዜ የቻምፒየንስ ሊግ አሸናፊ ሲሆን በፍጻሜ ጨዋታ አንዱንም ባላጋራ ብዙ ኪሎ ሜትር በመሮጥ በልጦ አያውቅም። ስለዚህ የግድ አስፈላጊ አይደለም ማለት እኮ ነው አይደል? ምክንያቱም በሁሉም የፍጻሜ ጨዋታዎች አሸንፏል። 2014 እና 16 ላይ አትሌቲኮ ማድሪድን፣ 2017 ላይ በፐርፎርማንስ የሪያል ማድሪድ የቻምፒየንስ ሊግ ፍጻሜ ምርጡ ፐርፎርማንስ ይመስለኛል በዌልስ ካርዲፍ ዩቬንቱስን 4-1 ሲያሸንፍ በዚያም በዩቬ ተበልጧል። 2018 ላይ ከሊቨርፑል ጋር፣ 2022 ላይ ከሊቨርፑል ጋር፣ 2024 ከዶርትሙንድ ጋር በእነዚህ ሁሉ ጨዋታዎች የባላጋራ ቡድን ከሪያል ማድሪድ የበለጠ ሮጧል። ግን ቅድም እንዳልኩት ከ166 የቻምፒየንስ ሊግ ጨዋታዎች ደግሞ በ84%
የባላጋራ ቡድን በሪያል ማድሪድ ላይ ብዙ የመሮጥ ብልጫ ወስዷል። ለምሳሌ 2018 ኪየቭ ላይ የተደረገ ቻምፒየንስ ሊግ የፍጻሜ ጨዋታ ማድሪድ ሴርጂዮ ራሞስ፣ ማርሴሎ፣ ቶኒ ክሩስ፣ ሞድሪች፣ ኢስኮ፣ ቤንዘማ፣ ቤል፣ ክርስቲያኖ ሮናልዶ የነበሩበት ቡድን በየርገን ክሎፕ ሊቨርፑል በ8.1 ኪሎ ሜትር ተበልጦ ነው። በ2016-17 የውድድር ዘመን ቅድም ያልኩት በዩቬንቱስ ላይ እንዲህ አይነት ብልጫ ወስዶ ሻምፒዮን በሆነበት ከ58 ዓመት በኋላ ሪያል ማድሪድ የላሊጋም የቻምፒየንስ ሊግም ደብል በሰራበት በዚያ የውድድር ዘመን እስከ ፍጻሜው ጨዋታ ድረስ 13 ጨዋታ ብቻ ነበር ያደረገው። ከነዚህ 13 ጨዋታዎች በሁለቱ ብቻ ነው በባላጋራ ቡድን ላይ በራኒንግ ስታቲስቲክስ ይበልጥ የነበረው። ሁለቱም ጨዋታዎች ከባላጋራ ቡድን ጋር በ10 ተጫዋች የባየር ሚኒክ አንቼሎቲ የባየር ሚኒክ አሰልጣኝ ነበሩ። በአሊያንዝ አሬና በቤርናቤው በሁለቱም ጨዋታዎች ሚዩኒክ ተጫዋች በቀይ ወጥቶበት ስለነበር በእነዚህ ሁለት ጨዋታዎች ብቻ ነው ሪያል ማድሪድ በመሮጥ የበለጠ። አሁን ምን ያለው ሆነ እዚህ ጋር ለምሳሌ ብዙ የሚሮጥ ቡድን ብዙ ፕሬስ የሚያደርግ ቡድን ነው አይደለ? ኃይለኛ ኢንቴንሲቲ ያለው ቡድን ነው። ሪያል ማድሪድ ብዙ የሚሮጥ ቡድን ያለው ሆነበት አንደኛው ምክንያት ብዙ ፕሬስ የሚያደርግ ቡድን ባለመሆኑ የተነሳ ነው። ፕሬስ ማድረግ የግድ አይደለም ማለት ነው። ሪያል ማድሪድ ልክ ለምሳሌ እንደ ጓርዲዮላ ወይም ኤንሪኬ ወይም እንዳሁኑ የሃንዚ ፍሊክ ባርሰሎና ያለማቋረጥ የባላጋራ ቡድንን አንደር ፕሬሸር የሚያስገባ ፕሬስ የሚያደርግ የተጋጣሚ ቡድን ግብ ጠባቂ፣ የተጋጣሚ ቡድን ሁለት የመሃል ተከላካዮች ወይም የተጋጣሚ ቡድን 6 ቁጥር ለምሳሌ ፕሬስ እያደረገ ኤነርጂ የሚያወጣ ቡድን አይደለም። የበለጠ በሎ ብሎክ የሚከላከል በትራንዚሽን የሚያጠቃ ቡድን ስለሆነ የግድ ብዙ መሮጥ አይጠበቅበትም። ልዩነቱ ዋናው ልዩነት እሱ ነው። ትልቅ ዜና እንደሆነ አውቃለሁ በስፔን። ለዚህ ነው ፐርስፔክቲቭ የሚያስፈልገው፣ ሁሉንም መልክ ማሳየት የሚያስፈልገው ለዚህ ነው። ዘንድሮ ያነሰ ይሮጣል። ባለፉት ዓመታት ሁሌም እንደዚህ ነበር። ዘንድሮ ሰፋ፣ ግን ባለፉት ዓመታትም ከባላጋራ ቡድን ያነሰ ሆኖ ግን የአውሮፓ ውድድሮች አለቃ ነበር። ከ1950ዎቹ መጨረሻ እስከ 1960 ድረስ ባለው ጊዜ የአውሮፓ ቻምፒየንስ ሊግን ከተቆጣጠረበት ዘመን በኋላ የአውሮፓ ቻምፒየንስ ሊግን ደግሞ እንደገና የተቆጣጠረው ባለፉት 10 ዓመታት ከባላጋራ ቡድን ያነሰ እየሮጠ ከ166 ጨዋታ በ27ቱ ብቻ ነው አልኩኝ አይደለም ቅድም ብዙ ኪሎ ሜትር በመሮጥ ሪያል ማድሪድ ብልጫ የወሰደው። ከነዚህ 27 ጨዋታዎች ደግሞ 8ቱ ላይ ተጫዋች በቀይ ወጥቷል ከባላጋራ ቡድን። ከ27ቱ በ8ቱ በቀይ ወጥቷል። ግን ቅድም ያነሳሁት ሁሌም በራኒንግ ስታቲስቲክስ በጆዜ ሞሪኖ፣ በአንቼሎቲ በሁለቱም ዘመን፣ በዚነዲን ዚዳን በሁለቱም ዘመን፣ ለጥቂት ጊዜ ሳንቲያጎ ሶላሪ እና ዩሊያን ሎፔቴጊ የሪያል ማድሪድ አሰልጣኝ ሆኖ ሁሌም ከባላጋራ ቡድን ያነሰ ይሮጣል። በአንድ አሰልጣኝ ዘመን ብቻ ነው ከባላጋራ ቡድን የበለጠ ይሮጥ የነበረው በራፋኤል ቤኒቴዝ ጊዜ። ራፋ ቤኒቴዝ 2015-16 የውድድር ዘመን እስኪሰናበቱ ድረስ የሪያል ማድሪድ አሰልጣኝ ነበሩ። 6ቱንም የምድብ ጨዋታዎች በእሳቸው አሰልጣኝነት ስር ነበር ማድሪድ ያደረገው። ከዚያ በኋላ ነው የተሰናበቱትና ዚዳን የመጣው። ዚዳን በዛው ዓመት የቻምፒየንስ ሊግ አሸናፊ ነበር። ከ6ቱ የምድብ ጨዋታዎች በ5ቱ ከባላጋራ ቡድን በላይ ሮጧል ሪያል ማድሪድ። ግን ያ ዘመን የሚታወስ አልነበረም። ያው በሁለቱ ጨዋታዎች በእርግጥ የባላጋራ ቡድን በጎዶሎ ተጫዋች በቀይ ወጥቶበት ነበር የተጫወተው። ግን በዛ ዘመን የሪያል ማድሪድ ያለፈው 10 ዓመት መጥፎ ቡድን ነው። አሰልጣኙም በውድድር ዘመኑ መሀል የተሰናበቱት በዚያ ምክንያት ነው። ስለዚህ መሮጥ ሲባል ይሄ ሌታርጂክ መሆን ሲባል የግድ ሁል ጊዜ ጥሩ ነው ማለት አይደለም። ጥሩ ነው ብዙ ጊዜ፣ ግን የቡድኑ የስሪቱ አይነትም ብዙ ኪሎ ሜትር እንዲሮጥ የሚያደርገው አይደለም። ግን አንዳንዴ አሳሳቢ ይሆናል። በተለይ ውጤቱ እንደዚህ ሲከፋ ሌሎች ቅድም ያነሳኋቸው የሪያል ማድሪድ ባለፉት ዓመታት ብልጫ የወሰደባቸው የኦርጋናይዜሽን አይነቶች ሜዳ ውስጥ ሳይታዩ ሲቀሩ ግን ያኔ ትልቅ ችግር ይሆናል። ምክንያቱም በዚህ ዓመት በላሊጋም ይኸው ድክመት ስለነበር አሰልጣኙ በተደጋጋሚ ስለ ባላንስ ስለሚናገሩ፣ ስለ ዲፌንሲቭ ትራንዚሽን ስለሚናገሩ ስለሚያሳስባቸው አሰልጣኙም ይሄ ደግሞ ሌላ አላርሚንግ ነገር ይሆናል ማለት ነው። ለምሳሌ በዚህ ዓመት በላሊጋ ሪያል ማድሪድ ካለፈው ሲዝን ጋር በንጽጽር ብናየው አምና 105 ኪሎ ሜትር በአቬሬጅ ይሮጥ ነበር። አሁን 101 ኪሎ ሜትር በአቬሬጅ ነው የሚሮጠው። ከአምና በ4 ኪሎ ሜትር ያነሰ ይሮጣል ማለት። በቻምፒየንስ ሊግ ሶስተኛው አነስተኛ ኪሎ ሜትር የሚሮጠው ቡድን ነበር በመጀመሪያው ዙር ከሁሉም ከ36ቱም ቡድኖች። ስሎቫን ብራቲስላቫ እና ስርቬነ ዝቬዝዳ ብቻ ናቸው ከሪያል ማድሪድ የሚያንሱ። ግን ለምሳሌ አርሰናል ከባየር ሚኒክ ቀጥሎ ብዙ የሚሮጠው ቡድን ነበር። አርሰናል 117 ኪሎ ሜትር ነው በጨዋታ በአቬሬጅ ያስመዘግበ የነበረው። ሪያል ማድሪድ ግን በጣም አነስተኛ ነው፣ 108 ኪሎ ሜትር ነው በአቬሬጅ። የአርሰናሉ ጨዋታ ከውድድር ዘመኑም ሁሉ ከአማካዩ የከፋ ነው የሚባለው ለዚህ ነው። ግን ለዚህ የክሩስ መውጣት በጣም ቁልፍ የሆነበት ምክንያትን ለማብራራት በጣም ቀላል የሆነ ቁጥር ልጥቀስ። እምባፔ ከመጣ በኋላ በየጨዋታው 8.6 ኪሎ ሜትር ነው የሚሮጠው እና ለአጥቂ ስታንዳርድ ነው ይሄ 8.6። በተለይ ደግሞ ፕሬስ በማድረግ
ብዙ ለማይታወቅ አጥቂ ስታንዳርድ ቁጥር ነው። ግን ክሩስ 10 ኪሎ ሜትር ገደማ ይሮጥ ነበር። ስለዚህ በአንድ ተጫዋች ብቻ የ2 ኪሎ ሜትር ልዩነት ተፈጠረ ማለት ነው አይደለም። ምባፔ በፔዥም በዚሁ ይታማ ነበር። እንደምታውቁት 8.3 ኪሎ ሜትር በጨዋታ ነበር ያስመዘገበ የነበረው። ከግብ ጠባቂው ብቻ ነበር ይሻል የነበረው። ከጂጂዮ ዶናሩማ ብቻ ነበር ይሻል የነበረው። ሁሉም የፔዥ አውትፊልድ ተጫዋች ከሱ የበለጠ ኪሎ ሜትር ይሮጥ ነው። ለዚህ ነው ሁሌ ሶሻል ሚዲያ ላይ ሰርኩሌት ሲያደርግ የምናየው የሉዊስ ኤንሪኬ እና የእሱን ቪዲዮ የምናየው ልክ እንደ ጆርዳን ለምን አትሰራልኝም፣ ጎል ማታስቆጠርበት ጊዜ ላይ ለምን አትሮጥልንም እያለ ሲጠይቀው የምናይበት ቪዲዮ ያለው በዛ ምክንያት ነው። ሁሌም ቢሆን ምባፔ በመሮጥ የተደነቀ ተጫዋች አልነበረም። ፕሬስ በማድረግ የተደነቀ ተጫዋች አልነበረም። በጣም አስደናቂ ተጫዋች ነው። የተሰጥኦ ሀብታም ነው። የዓለም ዋንጫ ፍጻሜ ላይ ሃትሪክ የሚሰራ ነው። በ18 ዓመቱ የዓለም ዋንጫ ያሸነፈ ነው። የፔዤ ምንጊዜም ምርጡ ተጫዋች ነው። የፔዤ የክለቡ በታሪክ ከፍተኛ ጎል አስቆጣሪ ነው። በፈረንሳይ ብሔራዊ ቡድን በቅርብ ጊዜ ከፍተኛ ጎል አስቆጣሪ መሆኑ አይቀርም። የሀገሩ ብሔራዊ ቡድን አንበል ነው። አሁን ክህሎቱን በተመለከተ ጥያቄ የለም ማለት ነው። የተጫዋቹን ስታንዳርድ በተመለከተ አንድም ጥያቄ የለም። ግን ስለዚህ ይችኛዋ ስፔሲፊክ ነጥብ አይደለም የተወያየ ነው። እዛች ላይ ግን የእሱ መምጣትና የቶኒ ክሩስ መውጣት ግን በኪሎ ሜትር 2 ኪሎ ሜትር ነው ወይም ከዛ አነስ ያለ ነው። ያን ያህል ትልቅ ልዩነት ላይሆን ይችላል። ግን በስትራክቸር ደረጃ ግን ሪያል ማድሪድ ሚዛኑ ተዛንፏል። ለዚህ ነው ጥያቄ ማንሳት የሚያስፈልገው። ብዙ የተሳሳቷቸው ነገሮች ያሉ ይመስለኛል በዚህ ውድድር ዘመን። ቢያሸንፉም ማሸነፍ ሁሉንም ነገር ሊጋርዱ አይገባም መቼስ። ለምሳሌ የተከላካይ ቦታቸው ላይ ተጫዋች መጨመር ነበረባቸው። አሁን ባለፈው የውድድር ዘመን እንደ ዋና ተጫዋቾች ባንቆጥራቸውም ግን በስብስብ ውስጥ አስፈላጊ የነበሩ ተጫዋቾች ነበሩ። የናቾ መኖር በጣም አስፈላጊ ነበር። የሆሴሉ መኖር በጣም አስፈላጊ ነበር። ካርቫሃል ተጎዳ፣ ስለዚህ ለ6 ለ7 ወር ሜዳ ውስጥ አላየነውም። የእሱ መኖር በጣም አስፈላጊ ነበር። እነዚህን ተጫዋቾች አልተኳቸውም። ለምሳሌ ማድሪድ የውድድር ዘመኑን ሲጀምር ምባፔን ብቻ አምጥቶ ነው የውድድር ዘመኑን የጀመረው። የኤሲኤል ጉዳት ያለባቸው ብዙ ተጫዋቾች እያሉትም ጭምር የመሀል ተከላካይ ስፍራ ላይ ተጫዋች አልጨመርም። ከሁሉ በላይ ግን ቶኒ ክሩስን አልተካም። በቀደም አሁን ሸዋሜኒ ስላልነበር ሞድሪችን ተጠቀሙበት። ሞድሪች የ90 ደቂቃ ተጫዋች አይደለም። አሁን በተለይ በእንደዚህ አይነት እንደ አርሰናል ባለ ትልቅ የቻምፒየንስ ሊግ ጨዋታ ላይ ልምዱ በጣም አስፈላጊ ቢሆንም ነገር ግን በእንደዚህ አይነት የሃይ ኢንቴንሲቲ እግር ኳስ ፊዚካል ከሆነ ቡድን ጋር ብዙ ከሚሮጥ ቡድን ጋር ሉካ ሞድሪችን ማስጀመር ያው ምርጫ ቢያጡ ሴባዮስ ቢጎዳባቸው ሸዋሜኒ ቢቀጣባቸው ነው ያንን ያደረጉት። እና ደግሞ በቀኝ ተከላካይ ስፍራ ሉካስ ቫስኬዝ ላይ እምነት ስላልነበራቸው ካማቪንጋን ወደ መሃል ማምጣት አልቻሉ። አሁን በዚህኛው በመልሱ ጨዋታ ላይ ኤነርጂ ለመጨመር ሸዋሜኒ ከቅጣት ይመለስላቸዋል። ሪስክ ነው፣ ምክንያቱም አሴንሲዮ የመከላከል ድክመት አለበት። ቢሆንም ግን አማካይ ክፍል ላይ እንደባለፈው አይነት ብልጫ እንዳይወሰድባቸው። አርሰናል እንደባለፈው አይጫወትም፣ ግልጽ ነው። በቤርናቤው 3-0 እየመራ ስለሆነ ጨዋታውን የሚጀምረው ብዙ ሪስክ መውሰድ አይፈልግም። በእንደዚህ አይነት ጨዋታ የሚከላከለው ውጤት አለው። ሙሉውን ጊዜ እየተከላከለ ያሳልፋል ብዬ አልገምትም። የሪያል ማድሪድ የመከላከል ድክመቶች ስላሉ እነዛን ኤክስፕሎይት ለማድረግ መሞከሩ አይቀርም። ግን ሪያል ማድሪድ ሁሉንም ሪስክ መውሰድ አለበት አሁን ካለፈው ሊከፋ ስለማይችል። ስለዚህ ቫስኬዝን የቀኝ ተከላካይ ቦታ ላይ ያሰልፈው ቫልቬርዴን አማካይ ቦታ ላይ ከሸዋሜኒ ጋር የሚያጣምሩት ይመስለኛል። ኢነርጂ ስለሚፈልጉ እንግዲህ ባለፈው ጨዋታ ላይ ቡድኑ የጎደለው ነገር ኤነርጂ ስለሆነ ኤነርጂው ደግሞ ቅድም ደጋግሜ በጠቀስኩት የሩጫው ስታቲስቲክስ ላይ ስለሚታይ በዚያ ምክንያት አማካይ ክፍል ላይ የበለጠ ጉልበት ያላቸው ተጫዋቾችን ከራይስ ከኦደጋርድ ከፓርቴ አይነት ተጫዋቾች ጋር በአካል መጋፈጥ የሚችሉ ተጫዋቾችን የበለጠ የሚጠቀሙ ይመስለኛል። ያንን ኮምፐንሴት ማድረግ ይፈልጋሉ አሰልጣኙ። በእርግጠኝነት ማድሪድ የበለጠ ድል እንዲኖረው ካለፉት ዓመታት የሚለየው በዚህ ምክንያት ያኔ ቶኒ ክሩስ ነበር። እንዲያውም ታስታውሱ እንደሆነ ዚዳን ለምሳሌ አንዳንድ ጨዋታዎች ላይ ካሰሚሮ፣ ክሩስና ሞድሪች እያሉ ኢስኮን ይጠቀም ነበር። አንዳንድ ጨዋታዎች ላይ እየለየ ተጨማሪ አማካይ ክፍል ኮንትሮል ይፈልግ ስለነበር፣ ስለዚህ በአውት ኤንድ አውት 4 አማካዮች ይጫወት ነበር ማለት ነው። አሁን አንዳንድ ጨዋታዎች ላይ በ2 አማካዮች ብቻ ይጫወታል ማለት ነው። ይህ ደግሞ በቂ አይሆንም። ለዚህ ነው ባለፉት ዓመታት ሪያል ማድሪድ ከባላጋራ ቡድን ያነሰ የሚሮጥ ቢሆንም በቡድኑ የጨዋታ መንገድ ምክንያት የበለጠ የሎ ብሎክ እና የበለጠ የካውንተር አታክ ቡድን ስለሆነ በእያንዳንዱ ቅጽበት ፕሬስ ስለማያደርግ ችግር አልነበረም። አሁን ግን ያ ኦርጋናይዜሽን የለም። ያ ኦርጋናይዜሽን የሌለው በቶኒ ክሩስ አለመኖር ምክንያት ነው። እንግዲህ ምን ያህል በተሟላ ፊትነስ ላይ ይገኝላቸዋል የሚለው አይታወቅም። ቅድም ከኤነርጂ አንጻር ነው ቫልቬርዴን፣ ሹዋሜኒን የጠቀስኩት። ግን ሴባዮስ አስፈላጊ ነው። ምክንያቱም በካራክተሪስቲክስ በሚጫወትበት መንገድ ለክሩስ ቀረብ የሚለው ተጫዋች ዳኒ ሴባዮስ በቀደም በአላቬሱ ጨዋታ ላይ አገግሞ በጣም ጥቂት ደቂቃ ተጫውቷል። ግን 45 ቀን ስላልተጫወተ በእንደዚህ አይነት ትልቅ የቻምፒየንስ ሊግ የሩብ ፍጻሜ ሬሞንታዳ በሚጠይቅ የመልስ ጨዋታ ላይ
ካሰለፉት ትልቅ ሪስክ ሊሆን ይችላል። ግን ደግሞ ስትራክቸር ዋይዝ በጣም የሚያስፈልጋቸው አይነት ተጫዋች ሊሆን ይችላል። ብዙ ኪሎ ሜትር ካልሮጡ የተሻለ ስትራክቸር ግን ሊኖራቸው ያስፈልጋል ማለት ነው። ስለዚህ ይሄ በጣም አስፈላጊ ነጥብ ስለመሰለኝ ነው። አንድ ትኩረት የምናደርግበት ነጥብ ግን ይሄኛው በሁለቱ ቡድኖች መካከል ያለው ፊዚካል አውትፑት ይሆናል ማለት ነው። ፊዚካል ፐርፎርማንስ የሚሉት